ነው? አይ ለምንድን ነው ማተራራችሁ? ይቺ እኮ ፈልቶባታል፣ ተንተክትኮባታል። ሀይሚዬ ለምን በደንብ በጥፊ አታገይልኝም? እንደው የኔ ነበር የኔ አንበሳ መጣሽልን። እኛ እኮ በናፍቆት ተንከባለን ነፍሳችን ልትወጣ የሚል ድምጥ እያሰማን ነበረ። ወይ እንግዲህ የእውነት እንደዚህ አይነት ውርጅብኝ ድንገተኛ ያልታሰበ ጦርነት ይባላል። ምንድነው ይሄ? ምንድነው? አረ ሽምቅ ውጊያ ይባላል ውዶች፣ ሽምቅ ውጊያ ይባላል የዛሬው የተደረገው። የምሬ ነው የምላችሁ። የምር እኔ ሀይሚዬ አልበገሬነቷ ደስ ይለኛል። የምሬ ነው የምላችሁ። ወደ ቤት ተመልሳ እንደዚህ ልካቸውን ጥጋቸውን በማሳዟ ደስ ብሎኛል ዛሬ። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። ዛሬ ንግስታችን ተከስታለች። ለማንኛውም ይሄንን ቪዲዮ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ለቤቱ አዲስ ከሆናችሁ ደግሞ ቤተሰብ ሁኑ። እንግዲህ ሀይሚዬ ቤቴ፣ ንብረቴ፣ ህይወቴ፣ ትዳሬ ምን ተደፈረ፣ መናቅ የለብኝም ያስናቀኝም አቶ ብሩኬ ነው፣ ይሄ መሆን የለበትም ስትል ነው የመጣችሁ። ልክ ናት። እኔ ከሷ በላይ ፍቅር ሰጣለሁኝ ምናምን እያለች ያቺ ስትዘባበት ነበረ። ለዛ ሁሉ ምላሿን ቁጭ አድርጋለች። ልክ ናት። እሷ ማን ስለሆነች ነው ዛሬ መታ ያለፈ የቆየ ፍቅር ከሌላት በቀር ከብሩኬ ጋራ ዛሬ መታ ማን ስለሆነች ነው? ሌላው ነገር ደግሞ የሀይሜና የብሩኬን ግንኙነት በስነ ስርዓት ሳታቅ ሀይሚ 2 ዓመት ሙሉ አብረው ኖራ ተብሩኬ ጋራ እኔ ከሷ በላይ ፍቅር እሰጣለሁ የምትለው ማን ስለሆነች ነው? ሀይሜን ያስናቃት ብሩኬ ነው። ሀይሚዬ ልክ ነሽ፣ ብሩኬ ነው ያስናቃሽ አንቺን። ምክንያቱም ያችን ሴት ኖ ማለት እንደገና ደግሞ ያልሆነ ቃል ስትጠቀም በጥፊ ማለት የማን ድርሻ ነው? የብሩኬ ነው። አንቺን ያስናቀሽ ብሩኬና ብሩኬ ብቻ ነው። ዛሬ ደግሞ ቤት ሄደሽ ልካቸውን በመናገርሽ የሚጠበቀውን ነገር በማድረግሽ ደስ ብሎኛል። በቃ ማድረግ ያለብሽን ነገር ስላደረግሽ ማለት ነው። እዚህ ጋር አሁን ሀይሚዬ ዛሬ እዚች ጋር አትመጣም ነበረ፣ ግን ያቺ መስመር አልፋ ነው እኔ ካሷ በላይ ፍቅር ሰጣለሁኝ አለች። ማን ስለሆነች ነው? እንዴት ሀይሚ ምን ያክል ብሩኬን እንደምትወደው እሷ ታውቃለች? አታውቅም። ምን አይነት ነገር እንዳላችሁ ታውቃለች? አታውቅም። ስለዚህ በሰው ህይወት ውስጥ ሰተት ብሎ ገብቶ እኔ ከሷ በላይ ሆኜ እገኛለሁኝ፣ እኔ ከሷ በላይ አፍቃሪ ነኝ፣ እኔ ከሷ በላይ ፍቅር ሳጭ ነኝ። ማን ነው ባይ ያደረጋት? ማን ስለሆነች ነው? ይሄ ሁሉ ሀይሚ እንድትናቅ ያደረገው ብሩኬ ነው። የምሬ ነው ምላችሁ። የማንንም መንገደኛ እየመጣ እየሄደ እዙ ቁጭ ብለሽ መጋፈጥ አለብሽ፣ እዙ ቁጭ ብለሽ ለምን አትጋፈጭም? ኖ ቁጭ ብላ እኮ ተጋፍጣ እኮ ነበረ። ብሩኬ እስከምትችለው ድረስ እኮ ተጨቃጭቃ ነበረ። ነገሩ እኮ ከአቅሟ በላይ ሲሆን እኮ ነው ቤቴ ትላለ በዛ ላይ። ከዛ ነገሮቹ ከአቅሟ በላይ ሲሆኑ ጥላ ወጣች። ስለዚህ ደግሞ መብቷ ነው። በቃ ዛሬ ራሷን አስከብራ በተቀመጠችበት ቦታ ተቀምጣ፣ ነገር ግን ደግሞ መስመር አልፋ መታ እኝኝ ስትል ዋጋዋን ሰጠቻት። ልክ እኮ ናት። እዚ ጋር መታ ከአንተ ጋራ ማውራት ያለባትን ታውራ፣ ፍቅሯን ትስራ። ነገር ግን እዚ ጋር መታ ሀይሚን ክብር የሚነካ ንግግር መናገር አትችልም። ማን ስለሆነች ነው? እሷ እዚህ ጋር ሀይሚ በሌለችበት ቦታ እኔ ፍቅር ሰጭ ነኝ፣ እኔ እሷ ፍቅር መስጠት አትችልም ምናምን እያለች እንትን የምትለው ማን ስለሆነች ነው እንዴ? ልክ ነሽ ሀይሚዬ። አንቺ ብሩኬን የፈለግሽው ነገር ማድረግ ትችያለሽ። ምክንያቱም ሁለታችሁም እሱ አንቺ ትብሽ አንተ ትብስ ተባብላችሁ እዚህ ደረጃ ደርሳችኋል። እጅ ለእጅ ተያይዛችሁ 2 ዓመት ሙሉ ቀላል አይደለም። 1 ዓመት በራሱ ከባድ ነው፣ እንኳን 2 ዓመት። አንቺ የፈለግሽውን ውሳኔ መወሰን የፈለግሽውን ነገር ማድረግ ትችላለሽ፣ በብሩኬ ማለት ነው። ምክንያቱም የራሴ ሰው ነው ብለሽ የተቀበልሽው ሰው ነው። ብሩኬም እንደዛው የራሴ ሰው ናት ብሎ ተቀብሏል። ነገር ግን ደግሞ ተቀብሎ ሳለ በመሃል የሚያደርጋቸው ነገሮች ሴት እያመጣ ምናምን ነገር የሚፈጠሩት ነገሮች ጥሩ አይደሉም። እነዚህ ነገሮች ደግሞ መቆም ባለባቸው መንገድ ማስቆም ነው። ምን ማለት ነው? እንኳን ኖረኝ ብሩኬ አሁን እንደዚህ ይባላል? እንኳን ኖረኝ ብሎክ አድርጋት፣ ለምን ብሎክ አታደርግ ምናምን ነገር ኢንስታግራም ላይ ስትል እንኳን ኖረኝ ብሎ ምንድነው ውስጥ መግባት? እንደዚህ አይነት ንግግር ለምን አስፈለገ?
ለም በስነ ስርዓት እንደዚህ በእንደዚህ አይነት መንገድ ስለምንገናኝ አለኝ። አዎ ምንድነው የሚፈጠረው ችግር ብለህ በስነ ስርዓት አታስረዳም? ስነ ግብረ ገብነት አልተማርክም እንዴ? ኧረ በመቤቴ ስም ክብር ይኑርሽ ስትላት ሀይሚ እኔ በጣም ክብር አለኝ አላለችም? ይችል ለዛ ቢስ ምን ክብር አለሽ? ክብርማ ቢኖርሽ ኖሮ እንደ ሴትነት ለራስሽ ክብር ብትሰጪው ኖሮማ የሰው ባለ የሰው ፍቅረኛ ላይ ለመሳም እንደዛ አትንጠራሪም ነበረ። ከአንቺ ደግሞ ያናደደኝ የብሩኬ ነው። በጣም ተጃጃለ ከአንቺ ጋር ማለት ነው። ተጃጃለ ልትስሚው እንደዚህ ስትይ ምናምን በጥፊ አጩሎ እንደመጣል እሱ እኮ የወንድነት ክብርህን ነው ብሩኬ ብታቀውና ቢገባ ኖሮ የወንድነት ክብርህን ያሳጣችክ። ልደፍርህ ነው እንዴ በዚህ ልክ እንደዚህ ስትንጠራራብክ ልትስምክ እንደዚህ ስትል እንዴ ምንድነው ምናምን ነገር እኔ እኮ ራሴ የታለኝ ምናምን ብለህ ቆፍጠንጠን ብለህ በጥፊ ብትመታት ምንድነው ችግሩ አንተ ላይ የሚፈጠረው? ያንተን ክብር አውርደህ የልጅቷን የሃይሚየን ክብር አውርደህ ምናምን ደግሞ አንቺ ሰታቶ ክብር አለኝ ትያለሽ። የትኛው ክብርሽ? እስኪ ያሳየን። የአንቺ ክብር የሰውን ባል መሳም ነው እንዴ? የአንቺን ክብር በግድ ሳመኝ እያሉ በመኪና ውስጥ እንደዚህ እየተንጠራሩ ምናምን ነገር የሰውን ባል ማማለል ነው መሳም ነው? ይሄን የአንቺ ክብር በቃ ይችነች ዶማ ማን ስለሆነች ነው እሷን ለመታችኝ ላልሽው? ሃይሚ ስለሆነች እንዳንቺ በየቦታው የማትዝረከረከው ቆፍጣና ሴት ሃይሚ ስለሆነች ማን ስለሆነች ነው? ደነዝ እሷ እኔን ትመታለች። ለምን አትመችም? በጉርዳ ነበር አናሽን ለሁለት መፍለጥ። ከዚህ በኋላ እንድትነኪኝ አልፈልግም። ስምሽን አልጠራ አጠገቧ እንዳደርሽ። ሲጀመር ማን ያለሽ የሰው ህይወት ውስጥ ዋጋሽ ነው። ሀይሚዬ ግን በደንብ አልመታሻትም። አናደርሽኝ አንቺ ራሱ በጫማ የፊቷን አታገኝላትም። የፊቷ ላይ ይሄ የተለቀለቀችው ዱኤት ቡን እስከሚል ቡን አድርገሽ መጣል ነበረብሽ። ነካክተሽ ትተያለሽ። ዱኤታ የሰው ባልጋ መልከስከስ ይሄ ነው ውጤቱ፣ ይሄ ነው። እንደዚህ ዋጋሽን ታገኛለሽ። አንቺ ዋጋሽን አላወቅሽም። ልክስክስ እንዴ! ደግሞ እንዴት ነው የምትወረገረጊው? ሰው ባለ ተለጥፈሽ ልጥፍ